በስም አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን ጌታችንና መድኃኒታችን ኢየሱስ ክርስቶስ ለተወለደባት ቀን ለበዓለ ወልድ ወርሃዊ መታሰቢያ በዓል እንደዚሁም በዚህች ዕለት ታስበው ለሚውሉ ቅዱሳን ዓመታዊና ወርሃዊ በዓላቸው በሰላምና በጤና አደረሳችሁ አደረሰን። የተወደዳችሁ የልዑል እግዚአብሔር ቤተሰቦች፣ የቻናላችን ተከታታዮች ዛሬ ሐምሌ 29 በዚች ቀን የድርሳነ ሜላድን ጸሎት እንደዚሁም የዕለቱን ስንክሳር እንደሚከተለው እናሰማለን። ከጅማሬያችን እስከ ፍጻሜያችን ድረስ የልዑል አምላካችን ምሕረትና ይቅርታ ከእኔም ከእናንተም ጋር ጸንቶ ይኑር ለዘላለሙ አሜን። መጽሐፈ ሜላድ ዘወርሃ ሐምሌ። አንድ አምላክ በሆነ በአብና በወልድ በመንፈስ ቅዱስ ስም በቅድስት ሥላሴ እያመንኩና እየተማጸንኩ በዚህች በእናቴ ቅድስት ቤተ ክርስቲያን ፊት ሰይጣን ሆይ እክድሃለሁ። ለዚህም ምስክሬ ጽዮን ድንግል ማርያም ናት ለዘላለሙ አሜን። በሁለት ወገን ድንግል ከሆነች ከእመቤታችን ማርያም በወልድ ዋህድ በጌታችን በአምላካችንና በመድኃኒታችን በኢየሱስ ክርስቶስ በወርሃ ሐምሌ 29 የበዓለ ልደቱ መታሰቢያ ቀን የሚነበብ መጽሐፈ ሜላድ የተሰኘው ድርሳን ይህ ነው። አንተ ርጉም አይሁዳዊ፣ ሙሴ በኦሪት የጻፈውን ስማ ልንገርህ። ከእመቤታችን ቅድስት ድንግል ማርያም የአሸናፊው የወልደ እግዚአብሔርንም ልደት እመን። በኦሪት ዘጸአት እግዚአብሔር ለሙሴ እንደዚህ አለው፣ ዛሬና ነገ ራሳቸውን አንጽተው ልብሳቸውን አጥበው በሦስተኛው ቀን ተዘጋጅተው ይጠብቁ ዘንድ ወርደህ ሕዝቡን አስተምር። በሦስተኛው ቀን በሕዝቡ ፊት እግዚአብሔር በደብረ ሲና ይወርዳልና፣ ሙሴም ከደብረ ሲና ወደ ሕዝቡ ወርዶ ባረካቸው። ልብሳቸውንም አጠቡ። በሦስተኛውም ቀን ከፈጣሪያቸው ጋር ይገናኙ ዘንድ ሕዝቡን ወደ ተራራ ወጣቸው። ደብረ ሲናም ሁለመናዊ ጤስ ነበር፣ እግዚአብሔር በእሳት ወደ እርሷ ወርዷልና። በውስጧም ከምድጃ እንደሚወጣ ያለ ጭስ ይወጣ ነበር። ሕዝቡ ሁሉ እጅግ ፈሩ። የነጎድጓድ ድምፅ ይሰማ ነበር። ነቢዩ ሙሴ ይናገራል፣ እግዚአብሔርም በቃሉ ይመልስለታል። እግዚአብሔርም ከእኔ በቀር ሌላ አምላክ አታምልክ አለው። 10ቱን ትእዛዛት ሁሉ ለነቢዩ ሙሴ ነገረው። በሁለቱ ጽላት ላይም ጽፎ ለሙሴ በእጁ ሰጠው። ይኸውም ወደ ደብረ ሲና የወረደው ለሙሴም ሕግን የሰጠው የተራራውን ራስ በጉምና በጢስ በጨለማና በነፋስ የጋረደውም ሕያው ቃለ አብ ኢየሱስ ክርስቶስ ነው። ደብረ ሲናም አካላዊ ቃል ኢየሱስ ክርስቶስን በወለደችው በእመቤታችን በድንግል ማርያም ትመሰላለች። ቅዱስ ኤፍሬም በትሕትና የምትናገሪ ተራራ አንቺ ነሽ ብሎ ስለ እመቤታችን እንደተናገረ፣ ዳግመኛም በነፋሳት መንኮራኩር ያደረገው ነቢይ ሄኖክና የአናብስትን አፍ የዘጋ ነቢዩ ዳንኤል ትንቢት እንደተናገሩ የቃል ኪዳኑ ጽላት በእመቤታችን ድንግል ማርያም ትመሰላለች። በእግዚአብሔር ጣት የተጻፈውም ቃል ወደ እኛ የወረደው ሕያው ኢየሱስ ክርስቶስ ነው። አንተ ክርስቲያናዊ ሰው ግን ፈጽሞ ደስ ይበልህ፣ የነቢያት ትንቢት ደርሷልና፣ በነቢዩ ዳዊት ልጅ ክርስቶስም እውነታው ጸንቷልና። ነቢዩ ዳዊትም እግዚአብሔርን ትእዛዝ እናገር ዘንድ በደብረ መቅደሱ በጽዮን በእነርሱ ላይ ንጉሥ ሆኜ ተሾምኩ። እግዚአብሔርም አንተ ልጄ ነህ፣ እኔም ዛሬ ወለድኩህ አለኝ። ለምነኝ፣ አሕዛብን ርስትህ አድርጌ የምድርን ዳርቻ ለግዛት እሰጥሃለሁ።
በብረት በትር ታደቃቸዋለህ፣ እንደ ሸክላ ሰሪ ዕቃም ትቀጠቅጣቸዋለህ ብሎ ሰው ስለሆነ ስለ ድንግል ማርያም ልጅና ስለ ሕያው የአብ ልጅ ክርስቶስ በመንፈስ ቅዱስ ትንቢት ተናግሯል። ንጉሥ ዳዊት ስለ ክርስቶስ ዳግመኛ እንደዚህ አለ። ብዙ ውሾች ከበቡኝ፣ የክፉዎች ማኅበርም ያዙኝ፣ እጅና እግሬን ቸነከሩኝ፣ አጥንቶቼን ሁሉ ቆጠሩ። እነርሱ ግን አውቀው ተመጻደቁብኝ፣ ልብሶቼን ለራሳቸው ተካፈሉ፣ በመጎናጸፊያዬ ላይም ዕጣን ተጣጣሉ። ነቢዩ ዳዊት ስለ ክርስቶስና ስለ ስቅለቱ ይህንን ሁሉ ትንቢት ተናገረ። አይሁድም በዕለተ ዓርብ በሰቀሉት ጊዜ በእውነት አይሁድ ልብሱን ተካፈሉት፣ በመጎናጸፊያው ላይም ዕጣ ተጣጣሉ፣ ልብሱንም ገፈው እጅና እግሮቹን ቸነከሩት። ከዚህ ከተነገረው የትንቢት ቃል ሁሉ በነቢይ ዳዊት ላይ የደረሰበት የለም፣ በእግዚአብሔር ልጅ በኢየሱስ ክርስቶስ ላይ ነው እንጂ። ነገር ግን ከልጁ ከአቤሴሎም ዘንድ በንጉሥ ዳዊት ላይ ሐዘን ደርሶበታል። እግዚአብሔር ወደ መንበረ መንግሥቱ እስኪመልሰው ድረስ ከእርጅናው የተነሳ ኃይሉ ደክሞ ሥጋው በቀዘቀዘ ጊዜም ንጉሥ ዳዊት ልጁ ሰሎሞንን በዙፋኑ ላይ አስቀመጠው። በዚህም ጊዜ ነቢይና ንጉሥ ዳዊት ግን እንዲህ በክብር አረፈ። አሽከሮቹም ቢሆኑ ጠላቶቹም ቢሆኑ ይዘው ልብሱን አልተካፈሉትም። ዳዊት ስለ ኢየሱስ ክርስቶስ ይህንን ሁሉ ትንቢት ተናገረ እንጂ የትንቢቱ ቃልም ሥጋን በለበሰ በድንግል ማርያም ልጅና በሕያው የአብ ልጅ በኢየሱስ ክርስቶስ በእውነት ተፈጸመ። ነቢዩ ዳዊት ዳግመኛ አለ፣ በምግቤ ላይ ሐሞትን ጨመሩ፣ ለጥማቴም ሆምጣጤ ያጠጡኝ። ይህም የትንቢት ቃል ለንጉሥ ዳዊትና ለግዛቱም አይደለም፣ ከዘሩ ከተገኘች ከድንግል ማርያም ስለተወለደው ስለ ክርስቶስ ነው እንጂ። ስለ ድንግል ማርያም ልጅ ስለ ኢየሱስ ክርስቶስ ዳግመኛ ዳዊት እንደዚህ አለ። ጌታዬ ጌታዬም በቀኜ ተቀመጥ አለው። ጠላቶችህን ከእግርህ በታች እስካስገዛልህ ድረስ እግዚአብሔር ከጽዮን የኃይል በትርን ይልክልሃል። በጠላቶች መካከል ትፈርዳለህ። የቅዱሳን ክብር በሚገለጽባት በዚያች ኃይል ቀን ቀዳማዊ ከአንተ ጋር ነበር። ከአጥቢያ ኮከብ በፊት ወለድኩህ። እግዚአብሔርም አለ አይጸጸትም፣ አንተ ለዘላለም እንደ መልከ ጼዴቅ ሹመት ካህን ነህ። እግዚአብሔር በቀኝ ሆኖ በቁጣው ቀን ነገሥታትን ይቀጠቅጣል፣ በአሕዛብ መካከል ይፈርዳል። ሬሳቸውንም ያበዛል፣ የብዙዎችንም ራስ በምድር ላይ ይሰብራል። በመንገድ ከፈሳሽ ውሃ ይጠጣል፣ ስለዚህ ራሱን ከፍ ከፍ ያደርጋል። ንጉሥ ዳዊት በመንፈስ ቅዱስ ይህንን ሁሉ ስለ ኢየሱስ ክርስቶስ ትንቢት ተናገረ። ጌታ ያለው አብን ነው፣ ጌታዬ ያለውም ወልድ ነው። በቀኝ ተቀመጥ ያለውም ኢየሱስ ክርስቶስ ነው። በድንግል ማርያም ሥጋ ባረገ ጊዜ ወልድ በአብ ቀኝ ተቀምጧልና። ጠላቶችህን ከእግርህ በታች እስካስገዛልህ ድረስ ያለውም የክርስቶስ ጠላቶች በቅናታቸው ሰቅሎ የገደሉትና በሁለት ወገን ድንግል ከሆነች ከእመቤታችን ማርያም መወለዱን የሚክዱ ሁሉ ናቸው። እኛ ክርስቶሳውያን ግን ከድንግል ማርያም የኢየሱስ ክርስቶስን መወለድ ትንሣኤውንና ወደ ሰማያት ማድረጉንም በታላቅ ክብር ደግሞ መምጣቱንም አመንን። አንተ ርጉም አይሁዳዊ ነቢይ ዳዊት ያለውን ስማ ልንገርህ። የቅዱሳን ክብር በሚገለጽባት የኃይል ቀን ቀዳማዊ ከአንተ ጋር ነበር። ከአጥቢያ ኮከብ በፊት ወለድኩህ። አንተ ርጉም አይሁዳዊ ከአጥቢያ ኮከብ በፊት ወለድኩ ያለው ስለማን እንደሆነ እስኪ ንገረኝ። አንተ ግን እግዚአብሔር አልወለደም አልተወለደም፣ አንድ እግዚአብሔር አንድ ገጽ ነው አንድ መልክ ነው ትላለህ።
አንተ ስሑት አይሁዳዊ እግዚአብሔር በመክብብ ሰሎሞን አንደበት እንደዚህ ብሎ ያሳርፋል። ከአጥቢያ ኮከብ አስቀድሞ ወለድኩህ። እግዚአብሔር አብ ኢየሱስ ክርስቶስን በእውነት ወልዶታል። ይኸውም ፍጥረታትን ሁሉ የፈጠረበት የአብ ቀዳማዊ ቃሉ ነው። አብ አንድ ነው፣ ወልድ አንድ ነው፣ መንፈስ ቅዱስ አንድ ነው። ይኸውም አንድ እግዚአብሔር ነው። ከንጽሕት ሃይማኖት አትተላለፉ፣ ለእርሱም ልንሰግድ ወደ መንግሥተ ሰማያት እንገባ ዘንድ በምስጋናና በጸሎት በአጸደ ቤተ ክርስቲያኑ ያጽናን ለዘላለሙ አሜን። አንተ አይሁዳዊ ዳግመኛ ስማ ልንገርህ፣ በድንጋሌ ሥጋህ እትምት ስለሆነች ስለ ንጽሕት ድንግል ማርያም ልጅ ስለ ኢየሱስ ክርስቶስ የዳዊት ልጅ ሰሎሞን በመጽሐፈ ጥበብ እንደዚህ ተናገረ። ኑ ተድላ ደስታ እናድርግ፣ በሕፃንነታችን ወራት ሳለን ከዚህ የቀረም በማለት በሰውነታችን ደስ የሚያሰኘንን ሥራ እናድርግ። ብዙ ወይንንም እንጠጣ፣ የሚሸት ሽቱንም እንቀባ፣ ተድላ ደስታ ይለፈን፣ ሰውነታችን ሳይጠፋ ተድላ ደስታ እናድርግ። በትዕቢታችን ከምናደርገው ተድላ ደስታ አንድ የማይሆን ሰው ማንም አይኑር። በየጊዜው ይህንን አንተው፣ እርሱ ፈንታችን ርስታችን ነውና። አይሁድም እውነተኛውን ድሃ እንቀማ፣ ለባልቴትም አንራራ፣ ዘመናት ብዙ ከሆነ ከሽማግሌው ሽበት የተነሳ እንፈር፣ እንስረቅ፣ እንቀማ የማይል ልቦና ደካማ ይባላልና። ይህ ቅሚያችን እውነተኛ ሕግ ይሁነን። የባሕርይ አምላክ ክርስቶስን እንግደለው፣ በእኛ የጸና ጭንቅ ሆኖብናልና ሥራችንንም ይቃወመናልና፣ ሕግ በማጣታችን ያሽሟጥጣልና፣ የትምህርታችንንም በደልነቱን ያጋልጥብናልና። እግዚአብሔርን ማወቅ በእኔ አለ ይላልና የእግዚአብሔርም ልጅ ነኝ ይላልና ልቦናችንንም የሚዘልፍ መልኩም በእኛ ንቁ ሆኖብናልና አኗኗሩም ከፍጡራን ጋር አይመሳሰልምና ስራውም ልዩ ነውና በእርሱ ዘንድም የተናቅን ሆነናልና ከሥራችንም ይርቃልና ተባባሉ። የደጋግ ሰዎች መጨረሻቸውን ያመሰግናልና እግዚአብሔር አባት እንደሆነ ይመካልና ኑ እንግደለው አሉ። ነገሩም ቋሚ እንደሆነ እንይ፣ ከመልኩ ማማር የተነሳ በመከራ እንፈትነው። የእግዚአብሔር ዳኛ የባሕርይ ልጅ ከሆነ ያድነው፣ ከሚቃወሙትም ሰዎች እጅ ያድነው። ቅንነቱን እናውቅ ዘንድ እየሰደብን በመከራ እንመርምረው። እንደ ቃሉ ረዳት የሆነው እንደሆነ የከፋ የተዋረደበትን እንፍረድበት አሉ። ይህንንም ነገር አሰቡ፣ ክፋታቸው የልብ ዕውራን አድርጋቸዋለችና በዚህም ሳቱ። እግዚአብሔር ሰውሮ ለጻድቁ የሚሰጠውን አላወቁም። ደግ ሰው የሚያገኘውን ዋጋ ተስፋ አላደረጉም። በእርሱ አምሳል ሰውን ያለ ኃጢአት ፈጥሮታልና ነውር የሌለባቸው ንጹሐት ነፍሳት የሚቀበሉት ብዙ ክብርን አላወቁም። በዲያብሎስ ቅንዓት ሞት መጣ፣ ወደዚህ ዓለምም ገባ። ከዚህ ከዲያብሎስ የሆኑትን ሰዎች ይፈትናልና። የደጋግ ሰዎች ነፍስ ግን በእግዚአብሔር እጅ ናት። የኃጢአተኞች መከራ አላገኛቸውም። ለአላዋቂዎች ዓይን ግን የሞቱ መሰሉ። በሞትም ከዚህ ዓለም መውጣታቸው ክፋት እንዳለባቸው ተቆጠረ። ሞታቸውም ጥፋት መሰለ። እነርሱ ግን በተድላ በደስታ አሉ። በሰው ፊት ሞቱ ቢባል አለኝታቸው ግን በእግዚአብሔር ዘንድ ሞት የሌለባት ፍጽምት ናት። ጥቂት መከራን ተቀብለው በብዙ ክብር ይዘጋጃሉ። እግዚአብሔር ፈትኗቸዋል፣ እነርሱ የተገቡ ሆነው አገኛቸው። በመከራ ፈትኖ የካህኑ አሮንን ዕጣን እንደተቀበለ ተቀበላቸው። በክብር በሚጎበኙበትም ወራት እንደ ፀሐይ ያበራሉ። ሕዝቡን አሕዛቡን ይገዛሉ፣ እግዚአብሔርም ይነግሥላቸዋል። አንተም አይሁዳዊ
ንጉሥ ሰሎሞን ስለማን እንደተናገረ ከሐዘነ ክህደት ታርፍ ዘንድ ከተቻለ ይህንን ተርጉም፣ መተርጎም ካልተቻለ ግን ከክፉ ሥራ ትሸሽ ዘንድ በክርስቶስ እመን። በክርስቶስ የምናምን እኛን ግን ከክፉ መንፈስ ሥራ እስከ መጨረሻው ሐቅታ ድረስ ለዘላለሙ ይጠብቀን፣ አሜን። ንጉሥ ሰሎሞን ስለ ኢየሱስ ክርስቶስ ዳግመኛ የማይመረመር እግዚአብሔርን ነገር ታውቅ ዘንድ ወደ ሰማይ የወጣና የወረደ ማን ነው? በብብቱ ነፋሳትንስ የሰበሰበ ማን ነው? በልብሱስ ውሃን የቋጠረ ማን ነው? የምድርን ዳርቻ ሁሉ የያዘ ማን ነው? ስሙ ማን ነው? የልጁስ ስም ማን ነው? አለ። አንተ አይሁዳዊ ምን ይመስልሃል? መምህርህ ሰሎሞን ስለ ማን ይህንን ተናገረ? ስለ ራሱ ነውን? ወይንስ ስለ አንተ? ወደ ሰማይ የወጣና የወረደ ማን ነው? የምድርን ዳርቻስ ሁሉ የያዘ ማን ነው? ከጽርሐ አርያም የወረደውም በድንግል ማኅፀን አድሮ የማርያምን ሥጋ የለበሰውም አንተ የካድከው አምላካችን ኢየሱስ ክርስቶስ ነው። በዚያም ሥጋ ተሰቀለ፣ ታመመ፣ ሞተ፣ ተቀበረ፣ ከሙታንም ተለይቶ ተነስቶ ወደ ሰማያት አርጎ በአባቱ ቀኝ ተቀመጠ። ያለ ሥጋ ከሰማይ የወረደውም በድንግል ማርያም ሥጋ ወደ ሰማይ ያረገውም በሥልጣኑ ነፍሳትን የሰበሰበ እርሱ ክርስቶስ ነው። በልብሱም ውሃዎችን የሰበሰበ ክርስቶስ ነው። የምድርን ዳርቻዎች ሁሉ የሰበሰበ ክርስቶስ ነው። ስሙ ማን ነው ያለው? የጌታችን የአምላካችንና የመድኃኒታችን የኢየሱስ ክርስቶስ አባት አብ ነው። የልጁስ ስም ማን ነው ያለው? ስሙ ወልደ እግዚአብሔር የተባለ ክርስቶስ ነው። አንተ ርጉም አይሁዳዊ መምህር ሰሎሞን ትንቢት የተናገረለት ይህ ማን ነው ትለዋለህ? አንተስ ዕውረ ልቡና አይሁዳዊ ይህንን አታውቅም፣ ብታውቅም ታስተባብላለህ፣ ሰይጣን ዓይነ ልቦናህን አሳውሮሃልና። አንተ ርጉም አይሁዳዊ ወደ ሰማይ ወጥተህ ወደ ጥልቁም ወርደህ ሰሎሞን ያላስተማረው ሌላ ትምህርት ታውቅ ዘንድ ይቻልሃልን? ዋሽተሃል። ከብሉይ ሕግ መጻሕፍት ሌላ ትምህርት ታውቅ ዘንድ አይቻልህም። አይሁዳዊ አንተ ግን ሐሰተኛ ነህና ወልደ እግዚአብሔር ክርስቶስ ከመጣ በኋላ ገና አልመጣም ትላለህ፣ በኋለኛው ዘመን ይመጣል ትላለህ እንጂ ስለ ክህደትና ስለ ሐሰትህማ ትጠፋለህ፣ ወደ ሲኦልም ትጨመራለህ። ዳግመኛም ጠቢቡ ሰሎሞን እንደዚህ አለ። የደግ ሰው ሞት በኋላ በደህንነት ሳሉ እግዚአብሔርን የዘነጉ ሰዎችን ይገባል። ጎልማሳ ሰውን ፈጥኖ በሞተ ጊዜ በደል የተደረገበት ገና ዘመናቸው የበዛ እግዚአብሔርን የዘነጉ ሰዎችን ይገዛል ብለህ የሆነውን የደጉን ሰው ሞት ልብ አያደርጉትምና ስለ እርሱም ምን እንደመከረ እግዚአብሔርም ወደ እርሱ ለምን እንደቀረበው አያውቁምና አይተው ይጠቃቀሱበታል። በእነርሱ ግን እግዚአብሔር ይስቅባቸዋል። ከዚህም በኋላ ለጎስቋላ ሞት ይሆናሉ፣ ለዘላለም ሙታን ለሚሰደቡበት ስድብ ይሆናሉ። ነፍሳቸውን ከሥጋቸው ፈጽሞ ይለያቸዋልና ቃል ሳይኖራቸው በፊታቸው የወደቁ ሆነው ይገኛሉ። ከአባትነታቸውም ያውካቸዋል። ለዘላለሙ እንደ ምድረ በዳ ምድር ይሆናሉ፣ የተጨነቁም ይሆናሉ። ስም አጠራራቸውም ይጠፋል። እየፈሩ በኃጢአታቸው ለመወቀስ ይቀርባሉ። ኃጢአታቸውም ተገልጾ በፊታቸው ሆኖ ይዘልፋቸዋል። መከራ ባጸኑበት ድካሙንም በካዱ የተነገረ ወንጌልንም በናቁ ክርስቶስ በብዙ መገለጥ ይመጣል። በክፉ ማስፈራቱና በግርማ ባዩት ጊዜ ይታወካሉ። ስለ ድንቅ ትንሣኤውም ይደነቃሉ። እያዘኑ በመጨነቅ ልቦና እየተከዙ እየጮኹ ቀድሞ በሰነፎች በእኛ ዘንድ መሳቂያ ማሽሟጠጫ የሆነው ሥራውንም ስንፍና ሞቱንም የተናቀ ያደረግንበት ይህ ነውን ይላሉ።
እርስ በርሳቸው እንዴት የእግዚአብሔር ልጅ ሆነ? ርስቱ መንግሥተ ሰማያትስ እንዴት ለሐዋርያት ሆነች? ከቀና ሕግ ወጥተን ሳትን፣ የክርስቶስ ብርሃን አልተገለጠልንም። በመንገዳችን ጥፋትን መላን፣ ወደ ሐዘንም ሄድን። የእግዚአብሔርንም ሕግ አላወቅንም። ትዕቢትስ ምን ጠቀመን? የኦሪትስ ባለጠግነት ምን አመጣልን? ይህ ሁሉ እንደ ጥላ አላፊ ነውና። አንተ ርጉም አይሁዳዊ እስኪ ስማ፣ መምህረ ሰሎሞን ይህንን ሁሉ ስለማ ተናገረ? ነገር ግን አንተ አታውቅም። መምህረ ሰሎሞን ስንፍናህን ገልጦ ክህደትህን እንደተናገረን እነግርሃለሁ። ፈጣሪህ ክርስቶስን በትዕቢትህ ሰቅለህ እንደገደልከው እውነቱን የሚነግር ፍጹም ሰው በእውነት ፈረደብህ። ይኸውም ፈጣሪ ወልደ እግዚአብሔር ነው። በክህደትህና ንስሐም ባለመግባትህ ሮማውያን ነገሥታትን አስነሳብህ፣ ከዙፋንህ አወረደ፣ ከምድርህም አሳዶ አንተንና ካንተ በኋላ ያለ ዘርህን ሁሉ ፈጽሞ አጠፋ። አንተም ርጉም አይሁዳዊ ነቢይህ ሰሎሞን እንደዚህ ብሎ በአንተ ላይ የተናገረውን ትንቢት ስማ ልንገርህ። ያን ጊዜ ጻድቁ መከራ ባጸኑበትና ድካሙን በካዱ ነገሩንም በናቁ ሰዎች ፊት በብዙ መገለጥ ይቆማል። በግርማና በጽኑ ሞገስ ሆኖ ባዩት ጊዜ ይታወካሉ። ድንቅ ስለሚሆን ደህንነቱም ይደነቃሉ። እየተጸጸቱና በተጨነቀ መንፈስ እየጮሁ እርስ በርሳቸው ይናገራሉ። አንተ ርጉም አይሁዳዊ ያን ጊዜ የጻድቁ ብርሃን አልተገለጠልኝም ትላለህ። በእውነትም የእውነተኛ ወልደ እግዚአብሔር ክርስቶስ ብርሃነ ረድኤቱ አልተገለጠልህም። ነቢይ ዳዊት እንደተናገረ እግዚአብሔር ጻድቅ ስለሆነ እውነትን ወደደ፣ እውነተኛ ሰውም ፊቱን ያያል። በእውነትም የሐዋርያት እምነታቸው የቀና ሆነ፣ በክርስቶስም ፊት ማየት ቻሉ። የመድህን ብርሃነ ረድኤቱ ተገልጦላቸዋልና በዓይናቸውም አይተውታል። እርሱ ክርስቶስም የዓለም ብርሃናት እናንተ ናችሁ፣ ብርሃናችሁም በዓለም ይብራ፣ ባመንበት በእኛ ብሏቸዋል። ብርሃኑ ላይም የጌታችን የኢየሱስ ክርስቶስ ብርሃነ ረድኤቱ ተገልጦልናል። ንጉሥ ዳዊት አቤቱ ብርሃነ ረድኤትህ በእኛ ላይ ታወቀ ብሎ እንደተናገረ፣ አንተ አይሁዳዊ ሰው ሰይጣናዊ ትምህርትህን ያደረግህ ዳግመኛ ስማ ልንገርህ። በአንተ የሚፈርድብህን ፍርድ ነቢዩ ሰሎሞን እንደተናገረ ለእኛ ለክርስቲያኖች ግን በሥላሴ ማመንን ጻፈልን፣ ነፃነትንም አገኘን። ዳግመኛ ነቢይ ሰሎሞን እውነተኛ ፀሐይ ይወጣልሃል ብሎ ተናገረ። ፀሐይም ያለው በቅዱሳን ላይ ዘወትር የሚያበራ ፀሐይ ኢየሱስ ክርስቶስ ነው። አይሁዳዊ አንተ ግን ዲያብሎስ በጨለማ ክንፎቹ ሸፈነ፣ የጨለማ አበጋዞች ጭፍራዎቹም ይቆጣጠሩሃል። ለእኛ ግን የእውነት ፀሐይ ክርስቶስ ከድንግል ማርያም ተወልዶ በሰውነቱ ተገለጠልን። ዳግመኛም አንተ አይሁዳዊ ሰውም ነቢዩ ኤርምያስ የተናገረውን ልንገርህ ስማ። እውነተኛ ዘርን ለዳዊት አጸናለሁ፣ እውነትም ይጸናል። ንጉሡም በመንግሥቱ ይነግሣል። በዘመኑ ሁሉ ቅንነትና እውነትን አስተውሎ የሚሠራ ይሁዳን ያድናል፣ እስራኤልም ተዘልሎ ይኖራል። ነቢዩ ኤርምያስ እውነተኛ ዘር ያለውም በነቢያቱ ሄኖክና ዳንኤል የትንቢት ቀጠሮ የመጣው ኢየሱስ ክርስቶስን ነው። እኛን የክርስቲያን ወገኖችም ክርስቶስ በኃይለ ረድኤቱ ይጠብቀን፣ በፊቱ ደስተኞች ሆነን እንኖር ዘንድ ስለ ቅዱስ ሥጋውና ከጎኑ ስለፈሰሰው ክቡር ደሙ ወደ ሰማያዊት መንግሥቱ ያግባን ለዘላለሙ አሜን ወአሜን። ለይኩን ለይኩን።
አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሐምሌ 29 በዚች ቀን ክብር ይግባውና የመድኃኒታችን የኢየሱስ ክርስቶስ የልደቱ መታሰቢያ ነው። ለእርሱ ክብርና ምስጋና ይሁን፣ በእኛ ላይ ይቅርታው ምሕረቱም ይደረግልን ለዘላለሙ አሜን። በዚችም ቀን ከሶርያ ሀገር ወደ ቁስጥንጥንያ ከተማ የቅዱስ ሐዋርያ ታዲዮስ የሥጋው ፍልሰት ሆነ። ይህም የሆነው ክርስቶስን የሚወድ ጻድቅ ቆስጠንጢኖስ በነገሰ ጊዜ ነበር። በእርሱ ትእዛዝም የቅዱስ ሐዋርያ ታዲዮስን ሥጋ ፈለሱ። ያማረች ቤተ ክርስቲያንን ሰርተው ሥጋውን በውስጡ አኖሩ። በዚህችም ቀን አከበሯት። ከእርሱም ብዙ የሆኑ ድንቆችና ተአምራቶች ተገለጡ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ሐዋርያ ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። በዚህችም ቀን ቅዱስ ወርስኖፋ በሰማዕትነት አረፈ። ይህም ቅዱስ አዋቂ ሃይማኖቱም የቀና የዋህና በገድል የተጠመቀ ሰው ነበር። ኤጲስቆጶስነት ሊሾሙት በፈለጉት ጊዜ ከእነርሱ ሸሸ። ወደ አንዲት አገርም ደርሶ እግዚአብሔርን በሚወዱ በሁለት መነኮሳት ዘንድ አደረ። በዚያችም ሌሊት የእግዚአብሔር መልአክ ተገለጠለት። ክብር ይግባውና በጌታችን በኢየሱስ ክርስቶስ ስም እንዲታመን የሰማዕትነትንም አክሊል እንዲቀበል አዘዘው። በነጋም ጊዜ ለእነዚህ ለሁለት ወንድሞች ያየውን ነገራቸው። እነርሱም ከእርሱ ጋር በሰማዕትነት ይሞቱ ዘንድ ተስማሙ። ከዚህም በኋላ መኮንን ወዳለበት ሄዱ። ክብር ይግባውና በጌታችን በኢየሱስ ክርስቶስ ታመኑ። ታላቅ ስቃይንም አሰቃያቸው። ከዚያም ሰንዖር ወደሚባል አገር እስከሚሄድ ድረስ በወህኒ ቤት ጨመራቸው። የሚሄድበትም ሰዓት በደረሰ ጊዜ ከእርሱ ጋር ወሰዳቸው። በዚያም ታላቅ ስቃይን አሰቃያቸው። በሚያሰቃያቸውም ጊዜ የእግዚአብሔር መልአክ ያጸናቸው፣ ቁስላቸውን የሚፈውስ ነበር። ከዚህም በኋላ ጻ ወደሚባል አገር ወሰዳቸው። በዚያም ጽኑ ስቃይን አሰቃያቸው። ብዙዎች አማንያንንም ሰብስቦ አምልኮ ጣዖትን የሚያዝ የከሃዲውን ንጉሥ ደብዳቤ ያነበበላቸው። ይህም ቅዱስ ወርስኖፋ ተነስቶ ያችን ደብዳቤ ከአንባቢው እጅ ነጥቆ ቀደዳት። መኮንኑም አይቶ በእጅጉ ተቆጣ። እሳትም እንዲያነዱና ቅዱስ ወርስኖፋን በውስጡ እንዲጨምሩ ታዘዘ። ሰማዕትነቱንና ተጋድሎውን በእሳቱ እቶን ውስጥ ፈጸመ። እነዚህንም ሁለት ወንድሞች ራሶቻቸውን በሰይፍ ቆርጡ ዘንድ አዞ እነርሱም ቆረጧቸው። የሰማዕትነትንም አክሊል በመንግሥተ ሰማያት ተቀበሉ። ለእግዚአብሔር ምስጋና ይሁን። እኛንም በቅዱሳን ሰማዕታት ጸሎት ይማረን ለዘላለሙ አሜን። አነሳስቶ ላስጀመረን አስጀምሮም ላስፈጸመን ለልዑል አምላካችን ምስጋና ይሁን ለዘላለሙ አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።